ዓለም ሰዓት አቆጣጠር ጁን 11 2026 የመካከለኛው ምስራቅ የባሩድ ማሰሮ ሙሉ በሙሉ ፈንድቷል። የአሜሪካ የጦር መርከብ USS ሚካኤል መርፊ በኢራን ላይ የቶም ሃውስ ሚሳኤል ናዳ ወርዷል። በሌላ በኩል ፕሬዝዳንት ዶናልድ ትራምፕ በማዕበልና በጭቃ በተከበበ የዊስኮንሲን እርሻ ላይ ሲያደርጉት የነበረው የባለ 50 ደቂቃ ቴሌቪዥን ቃለ መጠይቅ በቁጣ አቋርጠው መውጣታቸውን የአሶሺየትድ ፕሬስ ዘግቧል። ዓለም ወደማትመለስበት ቀውስ ውስጥ እየገባች ነው። ዝርዝር ዘገባውን ይዘናል። እስከ መጨረሻው ድረስ ቻናሉን ሰብስክራይብ በማድረግ አብራችሁን ቆዩ። የዓለም ጂኦፖለቲካን ባንድ ጀንበር ያናገው ክስተት የጀመረው ባለፈው ጁን 8 ጀምሮ ነው። በኦማን ባህር ጠረፍ አቅራቢያ ስትበር የነበረችው የአሜሪካ ጦር ኩራት የሆነችው አፓቼ ተዋጊ ሄሊኮፕተር በኢራን ድሮን ስትመታ ባህር ውስጥ መስጠሟን ተከትሎ ትላንት በአሜሪካ የባህር ኃይል የተመራው አሰቃቂ አጸፋ ጥቃት በደቡባዊ ኢራን ላይ ከ20 በላይ ስልታዊ ወታደራዊ ቦታዎችን፣ የራዳር ጣቢያዎችንና የአየር መከላከያ እዞችን በቶምሃውክ ክሩዝ ሚሳኤሎች ሙሉ በሙሉ አመድ አድርገዋለች። የአሜሪካ የጦር መርከብ USS ሚካኤል መርፊ ሚሳኤሎችን ሲተኩስ የሚያሳይ ተንቀሳቃሽ ምስል በፔንታጎን በኩል ይፋ ይሆናል። ፕሬዝዳንት ዶናልድ ትራምፕ ዛሬ ማልዳ ላይ በሰጡት መግለጫ ይህ ጥቃት ለሀገራችን ክብር ሲባል የተወሰደ ህጋዊ እርምጃ ነው በማለት በውዳሴ ገልጸውታል። ሆኖም በሽምግልናና በማስጠንቀቂያ ቃና የኢራን የውጭ ጉዳይ ሚኒስተር ቃል አቀባይ እስማኤል ባቃይ በሰጡት መግለጫ አሜሪካ ይህን ጥቃት ካላቆመች በፓኪስታን አምባሳደር በኩል ሲደረግ የነበረው የሚስጥር ተኩስ አቁም ድርድር ሙሉ በሙሉ እንደሚቋረጥና ጦርነቱ ወደ ባህረ ሰላጤው ሀገራት እንደሚስፋፋ አስጠንቅቀዋል። አሶሺየትድ ፕሬስ እንደዘገበው የኢራን ጦር አፓቼ ሄሊኮፕተሯን የመታው ዝም ብሎ ሳይሆን የአሜሪካ በሆርሙዝ ወሽመጥ ላይ የኢራንን ፈጣን የጦር ጀልባዎች በድብቅ ለመሰለል አዲስ የዘረጋችው የአየር ላይ መቃኛ ዘዴ ለማክሸፍ ነው። ኢራን በዚህ ጥቃት የተጠቀመችው አዲስ የኤሌክትሮኒክስ ጦር መሳሪያ ሲሆን ይህ መሳሪያ የአሜሪካን ሄሊኮፕተር ራዳር ሲስተም ሙሉ በሙሉ በማጨለም በድሮን እንዲመታ አድርጓል አሉ። ይህ የፔንታጎን ቴክኖሎጂ የበላይነት በኢራን መሐንዲሶች ተሰርቋል እየተባለ መሆኑ ብዙም አያስገርምም። በዚህ ፈጣን የግሎባላይዜሽን ዘመን አሜሪካ የታሰበው ኢራን በተግባር ኢራን የታቀደው በአሜሪካ ያለቀለት ጉዳይ መሆኑ እነዚህ ፖለቲከኞች ሚስጥራዊ የሚሉት ጉዳይ በግሎባላይዜሽን መነጽር የአደባባይ ሚስጥር እየሆነ መምጣቱ ፈተና ነው። ይህ የሁለቱ ሀገራት ይፋ ያጸፋ ልውውጥ መልኩን ቀይሮ የሆርሙዝ ወሽመጥ ዛሬ ሙሉ በሙሉ በኢራን ፈንጂ አጥር ቁልፍ ተዘጋ፣ የትኛው መርከብ በሆርሙዝ ታገደ የሚል መርዶ ይዞ መጥቷል። ይህ ግጭት ከቀጠለ የሎይድስ ሊስት ባህር ላይ መረጃ እንደሚያሳየው በወሽመጡ የሚያልፉ የንግድ መርከቦች ኢንሹራንስ በ300% ሊጨምር እንደሚችልና ይህ በዓለም ላይ አዲስ የኢኮኖሚ ቀውስ መሆኑ አይቀሬ ነው። ከትላንትና ጀምሮ በዓለም አቀፍ ደረጃ ትልቅ መነጋገሪያ የሆነውና የሰብአዊ መብት ተሟጋቾችን ያስቆጣው ክስተት በአልጀዚራ በኩል ይፋ ሆኗል። እንደዘገበው ከሆነ አሜሪካ በደቡባዊ ኢራን ላይ ካደረሰችው ወታደራዊ ጥቃት መካከል ሁለቱ ሚሳኤል ያረፉት በሲቪል መሰረተ ልማት ወይም በሁለት ግዙፍ የውሃ ማጠራቀሚያ ተርሚናሎች ላይ ነው። ይህ ክስተት በታሪክ ለመጀመሪያ ጊዜ አሜሪካ የኢራን የሲቪል ህልውና መዋቅር የመታች አጋጣሚ ሆኖ ተመዝግቧል። ኢራን በአሁኑ ሰዓት በአየር ንብረት መዛባት ምክንያት ታይቶ የማይታወቅ የውሃ እጥረትና ድርቅ ውስጥ ትገኛለች። እነዚህ የውሃ ማጠራቀሚያዎች መውደማቸው በሺዎች የሚቆጠሩ የደቡባዊ ኢራን ነዋሪዎችን ያለመጠጥ ውሃ አስቀርቷቸዋል። የቴህራን ባለስልጣናት ይህንን አጋጣሚ በመጠቀም አሜሪካንን በጦር ወንጀል ለመክሰስ ወደ ተባበሩት መንግስታት ድርጅት የጸጥታው ምክር ቤት ደብዳቤ አስገብተዋል። ፔንታጎንም ለዚህ ክስ አልተረታም። ጥቃቱ የታለመው ከውሃ ማጠራቀሚያዎቹ ስር ተደብቆ በነበረው የኢራን አብዮታዊ ጥበቃ ጦር የኮሚኒኬሽን ማዕከል ላይ ነው በማለት ራሱን ተከላክሏል። አሜሪካ ሁልጊዜኛ የምንመታው ወታደራዊ ኢላማዎችን ብቻ ነው እያለች የምታደርገው ስብከት አሁን ከመጋረጃ ጀርባ ያለውን የጭካኔ ፖለቲካ ገልጦታል። በዚህ ብቻ አልቀረም። የብሪታንያው BBC ወታደራዊ ምንጮችን ጠቅሶ አሜሪካ እነዚህን የውሃ ማጠራቀሚያዎች የምታችው በስህተት ሳይሆን የኢራን ህዝብ በመንግስቱ ላይ አመጽ እንዲቀሰቅስና የውስጥ አለመረጋጋት ለመፍጠር የታቀደ የስነ ልቦና ጦርነት አካል ነው ብሎ አጋልጦታል። የአሜሪካ ወታደራዊ አጸፋ የኢራን ህዝብ ከማስቆጣት ባለፈ ያመጣው የስትራቴጂ ውጤትም ሆነ ለውጥ የለም። ይህ ስልታዊ ጥቃት የኢራንን ጠንካራ ቀኝ ዘመሞች ይበልጥ የሚያጠናክር ሲሆን የአገሪቱ መሪ አሊ ሀሚኒና ልጃቸው ሙጅተባ ካሚኒ በአሜሪካ ላይ ይበልጥ ጨካኝ እርምጃ እንዲወስዱ መንገድ የከፈተ ዲፕሎማሲውን አፈር አብልቶ ጦርነቱን ያነገሰ ክስተት መሆኑን ያልታዘበ ፖለቲከኛ አይኖርም። ባለፈው ጁን 7 ሌሊት ላይ እስራኤል በሊባኖስ ዋና ከተማ ቤሩት ላይ የምታደርገው የየብስና የአየር ጥቃት እንድታቆም ለማስገደድ ኢራን በቀጥታ ከሀገሯ ምድር የተኮሰቻቸው ባላስቲክ ሚሳኤሎች ወደ እስራኤል ሰሜናዊ ክፍል ራማት ዴቪድ የአየር ኃይል እዝ ወርውራለች። በተመሳሳይ ሰዓት በየመን የሚንቀሳቀሱት ሁቲዎች ወደ ኤላይት ወደብ ድሮኖችን አስወንጭፈዋል። ባለፈው ከየመን የሚተኮሱት ሚሳኤሎች አንደኛው የእስራኤል የባህር ኃይል አየር መከላከያን ሲመታ፣ ሁለተኛው ግን በሳውዲ አረቢያ ድንበር ላይ በሳውዲ አየር ኃይል ተመቶ መውደቁ የዓለምን ሚዲያዎች ያስገረመ ክስተት
ብቻ ሳይሆን ይህ የሳውዲ እርምጃ እነዚህ አረብ ሀገራት በኢራንና በእስራኤል ግጭት ውስጥ ማንን ትደግፋላችሁ ተብለው ሳይጠየቁ የትኛውን ወገን እየደገፉ እንደሆነ ያሳበቀባቸው ድርጊት ይመስላል። አወዛጋቢው ጦርነት ተቋም ISW ባወጣው ሚስጥራዊ ትንተና ዛሬም አይናችሁን ግለጡ፣ ኢራን ወደ እስራኤል ሚሳኤል መተኮስ የጀመረችው ፕሬዝዳንት ዶናልድ ትራምፕ በእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ ጫና እንዲፈጥሩ ለማድረግ ነው። ኢራን ለትራምፕ በላከችው ድብቅ መልእክት የእስራኤልን ጦር በሊባኖስ ካላቆምክ ያንተ ምርጫ ካድድ መካከለኛው ምስራቅን በማቀጣጠል እናጠፋዋለን ብለውታል የሚል ነው። ሳውዲም ቢሆን የኢራን ሚሳኤል ያሰናከለችው ከትራምፕ አስተዳደር ጋር የፈረመችውን አዲስ USS ሳውዲ ዲፌንስ ፓክት የደህንነት ስምምነት ለማክበር ስትል ነው በማለት የዓለምን ድብቅ ፖለቲካ ቁማር ለማሳየት ሞክረዋል። እስራኤል እኛ ብቻችንን አረቦችን እናሸንፋቸዋለን እያለች ስትፎክር፣ በተግባር ግን የሳውዲ አረቢያ ራዳርና የአሜሪካን የጦር መርከቦች ከሌሉ ህልውናው አደጋ ላይ እንደሚወድቅ የታየበት አጋጣሚ ነው። ይህ ሁኔታ በቀጣይ ጊዜያት በመካከለኛው ምስራቅ አዲስ የአረብ እስራኤል ወታደራዊ ጥምረት ሊፈጥር ይችላል መባሉ ማለቂያና መያዣ የሌለውን የአያላኑን ጥቅም ፖለቲካ ያሳየናል። በሌላ በኩል ዓለምን በሳቅና በድንጋጤ የሞላው ክስተት በዊስኮንሲን ግዛት በሚገኝ አንድ ገጠራማ የእርሻ ቦታ ላይ ፕሬዝዳንት ዶናልድ ትራምፕ ከኤንቢሲ ታዋቂ ጋዜጠኛ ክሪስቲን ዊልከር ጋር ለ50 ደቂቃ የዘለቀ ቃለ መጠይቅ ማድረጋቸው ነበር። ይህ ትዕይንተ ፊልም ፍራንስ ፕሬስ እንደዘገበው በአንድ አሮጌ ጎተራ በረት ውስጥ የተደረገ ቃለ መጠይቅ ሲሆን በላያቸው ላይ ባለው የብረት ጣሪያ ላይ ከባድ የክረምት ዝናብ፣ ነጎድጓድና መብረቅ ይወርድ ነበር። ትራምፕ በእርጅና ጉልበታቸውና አፍንጫቸው ላይ ባለችው ቁጣ ትዕግስት ተደምሮበት ድምጻቸውን ከፍ አድርገው ለመናገር ቢገደዱም ዝናቡ ጣሪያውን ሲደበድበው ድምጹ እጅግ ያስተጋባ ስለነበር ጋዜጠኛዋ አንድ መዝገብ ጥያቄዎችን እያከታተለች ከአንገት በላይ በሚመስል ቃና ቃለ መጠይቁን እናቆመው ስትል ጠይቃ ነበር። አራዳው ትራምፕም በጨዋ ደንብ አይ እኛ ኮርሻ ላይ ነን፣ ህዝቡ ይረዳናል በማለት ሲቀጥሉ መጨረሻቸው የሚያምር ይመስል ነበር። ነገር ግን ጋዜጠኛዋ ስለቀደመው የምርጫ ሂደት ማጭበርበር፣ ስለ ኢራን ጦርነት ስትራቴጂና ጦርነት አይኖርም ብለው ቃል ገብተው ነበር ለምን እያለች እያከታተለች ስታጨናንቃቸው ትራምፕ ለመሆኑ እኔ መቼ ነው ጦርነት አይቆምም ብዬ ዋስትና የሰጠሁት? ታዲያ ለምንድነው ዓለም ላይ ጠንካራውን ወታደራዊ ኃይል የገነባሁት? እኔ ማለቂያ የሌላቸው ጦርነቶችን አልወድም። ይህ ግን ማለቂያ የሌለው ጦርነት አይደለም። ገና ጦርነት ከጀመርን 3 ወራችን ነው ብለው በንዴት ጥያቄዎችን ለማለፍ ሞክረው ነበር። የኋላ ኋላ የፈሩት አልቀርም። ትራምፕ ንዴታቸው ገንፍሎ በብስጭት አንቺ ወደ አንድ ወገን ያገደልሽ ቆሻሻ ነሽ፣ እኔ ከዚህ ጋር በቃኝ በማለት ማይክሮፎኑን ነቅለው ቃለ መጠይቁን በቁጣ አቋርጠው ወጥተዋል። ትራምፕ በቃለ መጠይቁ በአሁኑ ሰዓት በኢራን ላይ እየወሰዱት ያለውን የጦርነት አካሄድ በይፋ ተከላክለዋል። ታይም መጽሔት እንዳለው በመጨረሻም ትራምፕ ሲጠየቁ ዝናቡን የንዴታቸው ሰበብ ቢያደርጉትም እውነተኛው ንዴታቸው ግን የጋዜጠኛዋ ጥያቄና የኢራንን ስትራቴጂ ማምከን አለመቻላቸው ነው። በዚህ ዝናባማና ጫጫታ የዊስኮንሲን ቃለ መጠይቅ ላይ ትራምፕ በአሜሪካ ታሪክ ታይቶ የማይታወቅ አዲስ የገንዘብ ፈንድ ዕቅድ ይፋ አድርገዋል። ትራምፕ በፕሬዝዳንት ጆ ባይደን ዘመን በፖለቲካ ምክንያት ተወንጅለው ታስረዋል የሚሏቸው የጃንዋሪ 6 ተከሳሾችና ለቀኝ ዘመም ደጋፊዎቻቸው ከሀገር ውስጥ ታክስ ከፋይ ህዝብ ገንዘብ ላይ ተቀንሶ የካሳ ፈንድ እንደሚቋቋም ተናግረዋል። ጋዜጠኛዋ ክሪስቲን ዊልከር አበል አድርጋ ይህ የህዝብን ገንዘብ ለግል ፖለቲካ በቀል መጠቀም ነው፣ ምንም አይነት ማስረጃ የለውም ስትል ስትሞግታቸው ትራምፕ አንቺ ወይ ደደብነሽ ወይ ደግሞ ሌባነሽ በማለት ሰድቧታል። ይህ ዕቅድ በአሜሪካ ፋይናንስ ሚኒስቴር ውስጥ ትልቅ ድንጋጤ የፈጠረ ሲሆን የዋል ስትሪት ባለሀብቶች የአሜሪካ ዶላር መረጋጋት ላይ ጥያቄ እንዲያነሱ አድርጓል። በመጨረሻም ትራምፕ እኔ ስመጣ ዓለም ሰላም ትሆናለች፣ መሪዎች ይቀበሉኛል ብለው በዲፕሎማሲ ስም ሲሚሉ የነበሩት ዲሞክራት ዛሬ በስልጣናቸው 3ኛ ወር ዓለምን ወደ 3ኛው የዓለም ጦርነት አፋፍ እየገፏት ነው። ይህ የትራምፕ ንግግር በአሜሪካ ኮንግረስ ውስጥ ከፍተኛ ውዝግብ እየፈጠረ ሲሆን ዲሞክራቶች ትራምፕን የጦርነት ጥማት ያለው መሪ ሲሉ እየወነጀሏቸው ነው። ይህ ፈንድ ከጸደቀ በአሜሪካ የሲቪል ማህበረሰብ መካከል አዲስ የእርስ በርስ ግጭት ሊቀሰቀስ ይችላል የሚል ትንበያ አስከትሏል። የኢራንና አሜሪካ ቀጥተኛ ወታደራዊ ፍልሚያ አዲስ ምዕራፍን ይዟል። ኢራን የአሜሪካን አፓቼ መምታቷና አሜሪካ በ20 ኢላማዎች ላይ አጸፋ ጥቃት መሰንዘሯ የሚያሳየው ሁለቱም ወገኖች ከውክልና ጦርነት ወጥተው ወደ ቀጥተኛ የግንባር ጦርነት መግባታቸው ነው። የኢራን አየር መከላከያ አቅም ማደግና የሳውዲ አረቢያ የሚሳኤል መጥለፍ ክልላዊ የኃይል ሚዛኑን ሙሉ በሙሉ ቀይሮታል። በትራምፕ አስተዳደር ውስጥ የታየው መረባበሽና የዊስኮንሲኑ የቃለ መጠይቅ ውድቀት የሚያሳየው የዋይት ሀውስ የውጭ ጉዳይ ፖሊሲ በመሪው ግልፍተኝነት ላይ የተመሰረተ መሆኑን ነው። ትራምፕ በሀገር ውስጥ ያሉትን የህግና የምርጫ ቀውሶች ለመሸፈን ሲሉ የውጭ ጦርነት
ጦርነትን እንደጋሻ እየተጠቀሙበት ነው። በሌላ በኩል የቴሄራን አገዛዝ የውሃ እጥረቱንና የምዕራባውያንን ጥቃት በማስተሳሰር የውስጥ ብሔራዊ አንድነት ለመፍጠር እየተጠቀመበት ይገኛል። የሆርሙዝ ወሽመጥ የትራፊክ መቆም ለዓለም ኢኮኖሚ ትልቅ መቅሰፍት ነው። የነዳጅ ዋጋ መናወጥ በቀጥታ ዋጋ ግሽበትን ያስከትላል። የአሜሪካ የውስጥ በቀል ፈንድ ደግሞ የዓለም አቀፍ ባለሀብቶችን በዶላር ላይ ያላቸውን እምነት በማዳከም ወደ ወርቅና ዲጂታል ገንዘቦች እንዲሸሹ እያደረገ ነው። የዓለም ፖለቲካ ውቅያኖስ ማዕበሉ እየበረታ ሆኗል። በዊስኮንሲን እርሻ ላይ የዘነበው ከባድ ዝናብና ነጎድጓድ ምናልባትም በዓለም ላይ ሊመጣ ላለው ታላቅ የጦርነት ማዕበል ተፈጥሮ የሰጠችን ቅድመ ማስጠንቀቂያ ይመስላል። ፕሬዝዳንት ዶናልድ ትራምፕ እኔ ጦርነት አልገባም አላልኩም በማለት ለዓለም የሰጡት መርዶ የብዙዎችን የሰላም ተስፋ ያጨለመ ሆኗል። የሆርሙዝ ወሽመጥ በጭስ እየተከደነ የኢራን ምስኪን ህዝብ የውሃ ማጠራቀሚያዎች በአሜሪካ ቦምብ እየፈረሱ ባሉበት ዲፕሎማሲ የመጨረሻ ትንፋሹን እየወሰደ ይገኛል። የቆጡን ወርድ ብላ እንደሚባለው ተረት አሜሪካ በውጭ ሀገር የበላይነቷን ላለማጣት ስትታገል የራሷ የውስጥ ፖለቲካ ስርዓት በበቀልና በስድብ እየፈረሰ ነው። የነገው ዓለም ምን ይዛ ትመጣ ይሆን? አብረን የምናየው ይሆናል። የዛሬውን ዜና በዚህ እንጨርሳለን። ለቻናላችን አዲስ የሆናችሁ ቪዲዮውን ላይክ እና ሼር፣ ሰብስክራይብ በማድረግ ለተከታታይ ዕለታዊ መረጃዎች ተካፋይ ሆኑ። እስከሚቀጥለው ዜና ትንተናችን ድረስ ሰላም ለዓለማችን ይሁን። ቸር ሰንብቱ።